በፊት ላይ 3 ወር ቀደም ብሎ ሳይንሱ 3 ወር ማዘጋጀት ያስፈልጋል። 20 ሰንቲሜትር አፈሩ ወደ ላይ 30 ወታች ይደርጎ ይቀመጥና ከዛ ኮምፖስት መጀመሪያ የተዘጋጀው ላይ አሁን ኮምፖስት ገብቶ ነው መጀመሪያ ኮምፖስት ተዘጋጅቷል። ከዛ በኋላ ይተከላል። ሲተከል አተካከሉ ላይ እቺ ሙሉ በሙሉ አፈሯ ተነስታ ነቅነቆ የችርጋዱ የቆፈሮ ጉድጓዱ የቆሞ ነቅነቅ አድርጎና ሙሉ በሙሉ ከዚህ ድረስ ይቆማል። ከዛ በኋላ ነው አሁን እዚህ አካባቢ ላይ በጣም አፈሩ በጣም ቀይ አፈሩ በጣም አመቺ ነው። ስልጤ ዞን ላይ አፈሩ ሁሉም ለቡና በጣም አመቺ ስለሆነ በጣም ወሳኝ ስለሆነ ይሄ ቡናም በጣም ቁመቱን ሁኔታውም በጣም ያደገ ስለሆነ ያው የሚደርሰው በ2 አመት ላይ ያው ፍሬ መጀመር ስራ ይጀምራል። ዋናው የሚወስነው ምንድነው እንክብካቤ ስራ ላይ ነው። እንክብካቤ በደንብ ከተደረገ ውጤታማ ይሆናል ለማለት ፈልጌ ነው። እቺ አፈሯ ሳይነቃ እንደዚህ ለምንድነው በጋ ስለሆነ የዝናብ እጥረትም ስላለብን ትንሽ የሴንቲሜትር ጎድጎድ እናረጋታለን። ውሃ መያዝ አለበት። ከዛ በኋላ ተገቡ ያለውን ይሄ ሳራይ ጉዝጓዛሽን እንያል ዝላም እንጥረት ላረፈሉት ያለ እርጥበት ተናናና ይነቅ ግዜ እርጥበት ግዛሽ ነቢያን ጉዝጓዝም ታመጣላችኋል ማለት ነው። ስለዚህ መትከል እንችላለን። ፌስታ ላይ ጭምጭም ማሽን ያን አይጣሉ